ሰላም ጤና ይስጥልን ተከበራችሁ ተመልካቾቻችን ከሸካ ቴሌቪዥን የዕለተ እሁድ ዜናዎችን ለእናንተ ይዘን ቀርበናል። ከዜናዎቹ ጋር ስንታየው ደሳለኝ ነኝ። አብራችሁን ቆዩ። በቴፒ ከተማ ተቋቁሞ አገልግሎት እየሰጠ ያለው የመሶብ አንድ ማዕከል የመልካም አስተዳደር ችግሮችን ከመፍታት በተጨማሪ ከእንግልትና ምልልስ እንደታደጋቸው ተገልጋዮች ተናገሩ። ከተቋቋመ አጭር ጊዜያትን ያስቆጠረው ማዕከሉ ከ1286 በላይ ለሆኑ ዜጎች አገልግሎት ተደራሽ አድርጋለሁ ብሏል። እንታምር አስፋ አዘጋጅተዋለች። ሊዲያ ታምሩ ተጨማሪውን ታቀርባለች። ቀደም ሲል የመንግስት አገልግሎት ለማግኘት ከቢሮ መመላለስና ረጅም ጊዜ መቆየት የተለመደ መሆኑን የገለጹት ተገልጋዮቹ አሁን ላይ በቴፒ ከተማ አገልግሎት እየሰጠ ያለ መሶብ አንድ ማዕከል ይህንን ታሪክ እየቀየረ መሆኑን ተናግረዋል። እስከዛሬ ድረስ ብዙ ጣውረን ነበረው ተቦታው ማንጻር እንደገና ዚክሩ እንባል ነበር። አሁን ግን በአንድ ጣራ ስር አንድ ቦታ ላይ ሁሉን ነገር ባንኩም እዚሁ ነው። ብዙ ጣውረድ የለውም። ብዙ ደካሞችም ነበሩ። ከዚሁ አንድ ቦታ ላይ ተስተናግደው ሲወጡ አሁን ደስተኛ። አገልግሎቱ በጣም ደስ ይላል። ትንሽ መንገድ ፈቅ ብለን ነው የምንሄደው። አሁን ከቅርቡ አገኘ ነው። ባንኩም እዚህ ነው። ውስጡም በጣም ደስ ይላል። ቴሌም እዚህ ነው። አሁን እዚህ ወጣ ብለን ነው ከፍለን የምንመለሰው። ድሮም በሰነሳቱ ከፍዬ እንደዚህ ወደ ታች ወደ ላይ ሄድ ማለት የለም። ይዘም ባንክ አለ፣ ሁሉ ነገር የተሟላ ነው። ያንን ፈጽመን ወጣው። በዚህም ፈጣን ቀልጣፋና ያለምንም እንግልት በአንድ ማዕከል የተለያዩ አገልግሎት እያገኙ መሆኑን የገለጹት ተገልጋዮቹ አሰራሩ ተጠናክሮ መቀጠል እንዳለበት ሐሳብ ሰጥተዋል። እጅግ የተለየና ያልተለመደ ነገር ነው ያየነው። በጣም ደስ የሚል ነው። በዚሁ ይቀጥል ነው የምለው። ከድካም ብዙ ያሳረፈ ነው። ይሄ አንድ ለውጥ ነው ብለን እናመሰግናለን። በዚህ ይቀጥል ደስ ይላል። መንግስት አመጣጡም ደስ ይላል። በጣም ብልጽግናም እድሜስቶ ብዬ አመሰግናለሁ። የቴፒ መሶብ አንድ ማዕከል ዋና ዳይሬክተር መለሰ ናኑ በቅርብ ጊዜ ውስጥ ተመርቆ ስራ የጀመረው ይህ ዘመናዊ ማዕከል የተለያዩ የመንግስት አገልግሎቶችን በአንድ ጣሪያ ስር በማጠቃለል የህዝቡን ድካም በማቃለል አገልግሎት እየሰጠ ይገኛል ብለዋል። ፈጣን አገልግሎትን በአንድ ማዕከል በአንድ ቦታ ለማግኘት መንግስት ትኩረት ሰጥቶ እየሰራ በመሆኑ እንግልትን ይቀንሳል። ሰፊ እንግልት ነው የሚቀንሰው። ስለዚህ የትም ሳይሄድ በፍጥነት በቅልጥፍና አገልግሎት መስጠት ይችላል። ማዕከሉ ከተበታተነ አሰራር ወጥቶ አገልግሎቶችን በአንድ ቦታ ከማሰባሰቡም በላይ በቴክኖሎጂ የታገዘ የኦንላይን አገልግሎት በመስጠት ወደ ዲጂታል ስርዓት ሙሉ በሙሉ ያሸጋገረ መሆኑን ገልጸዋል። አገልግሎቶች ወደ ሲስተም እየገቡ ከዛ ቀልጣፋ አገልግሎት ለመስጠት ልክ ሲያለሙ በሲስተም ሲያለሙ ምንድነው የሚሆነው ወደዚህ ይገባሉ ማለት ነው። ስለዚህ ልክ ወደ ሲስተም ሲያስገቡ ወደ ቀልጣፋ አገልግሎት ይሰጥበታል ተብሎ የታሰበ ማንኛውም አገልግሎት ወደ መሶብ አንድ ማዕከል መጥቶ አገልግሎት ይሰጣል። በዚህም እስካሁን ባለው አጭር ጊዜ ውስጥ ከ1286 በላይ ዜጎች ተጠቃሚ መሆናቸውን ገልጸው ህዝቡ ይህንን እድል ተጠቅሞ ያለምንም ስጋት አገልግሎት እንዲያገኝ ጥሪ አቅርበዋል። እዚህ መጣችሁ ተገልገሉ ነው። መጥተው ይገልገሉ። ግብር አከፋፈል ፈጣን የሆነ የግብር አከፋፈል አሰባሰብ ስርዓት አለ። ንግድ ፍቃድ በፍጥነት ነው የሚከወነው። ሌሎች ስለዚህ እዚሁ የማዘጋጃል የባንክ አገልግሎት፣ የናሽናል አይዲ አገልግሎት፣ የኤልኤምኤስ አገልግሎት በርካታ አገልግሎቶች እዚህ ስላሉ እዚህ መጥተው መገልገል ይችላሉ የሚል መልእክት ነው ማስተላለፍ ፈልገው። ከ10 ዓመታት በላይ በግንባታ ሂደት ላይ የቆየው ከማሻፌ ተፋ አጥላ ካኮ የገጠር መንገድ ባለመጠናቀቁ ለማህበራዊና ኢኮኖሚያዊ ችግሮች መጋለጣቸውን የአካባቢው ነዋሪዎች ተናገሩ። አካባቢው አትክልት፣ ያገዳና ብር ሰብሎችን ጨምሮ የቁም ከብት በከፍተኛ ሁኔታ ግብይት ተመራጭ መሆኑን ተከትሎ በመንገድ ብልሽትና በወንዝ ድልድይ ባለመሰራቱ መቸገራቸውን ተከትሎ በሚመለከተው አካላት ተደራጅቶ ለክልል ምክር ቤት የቀረበው ሪፖርት የተሳሳተ በመሆኑ የክልል መንግስት ለመንገዱ ትኩረት እንዲሰጥ በአጽንኦት ጠይቋል። አስማማኤል አዘጋጅቷል። ኤልያስ ታሪኩ ተጨማሪውን ያቀርበዋል። ለሀገር የገቢ ምንጭ ከሆነው ቡና ጀምሮ አትክልት፣ የአገዳና ብዕር ሰብሎች የአካባቢው ገጸ በረከት ቢሆንም በመንገድ መሰረተ ልማት ችግር ምርቶቻቸውን ለገበያ ተደራሽ ማድረግ ያለመቻላቸው ኢኮኖሚያዊና ማህበራዊ ተግዳሮት እንደፈጠረባቸው ከነዋሪዎች መካከል አቶ ከበደ ደይኖና ወጣት ተመስገን አላምረው ተናግረዋል። ወንዙም አያሻግረንም፣ ግንዲ ያደርገን እንኳን መሻገር ከነሴት ከነህፃን ሕክምና ለማምጣት ስቃይ አይተን ያላችን ምርት ለማቅረብ እንኳን ለገበያ ብዙ ምርቶች እያሉ የድንች ምርት፣ የጥቅል ጎመን ምርቶች እያለን ለማውጣት መሸጥ ገበያውን ለመገበያይ በጣም ተቸግረን ስቃይ አይተናል። ድንች እናርሳለን፣ ቀይ ስር፣ ጥቅል ጎመን ብዙ ነገር እናርሳለን። ግን መንገዱ ድልድዩ ችግር ስላለ በዚህ ማለፍ መኪና ማለፍ ስለማይችል የሰራነው
ድንችም ይሁን ጥቅል ጎመንም ይሁን ክሳራ ነው። ከማሻፌ ተፋ አጥሌና አካኮ የሚወስደው መንገድ በቀድሞ ደቡብ ክልል ከተጀመሩ የገጠር መንገድ ፕሮጀክቶች መካከል መሆኑን የሚያስታውሱት ነዋሪዎች አፈጻጸሙ ከ10 ዓመታት በላይ እንደወሰደበትና የግንባታ ጥራት ችግር ያለበት መሆኑንም የቀበሌው ነዋሪ የሆኑት አቶ ወንድሙ አግቶ አመላክተዋል። ይህ መንገድ ደግሞ 14 ዓመትን ያስቆጠረ ነው። የ14 ዓመት ዕድሜ ነው። የአንድ ሰው ዕድሜ ማለት ነው። 14 ዓመት ማለት ብዙ በጀት እንግዲህ እዚህ የተጣለ በጀት እንግዲህ ተሰርቶ አልቆ ቢሆን ወደ ሌላ አልፎ ሌላም ፕሮጀክት ይከፍት ነበር። በየዓመቱ ግን እየተደገመ ነው። መጥቶ ግን ስራ ላይ እየዋለ አይደለም። ማስታገሻ ነው እየተሰጠ ያለው እንጂ ይሄት መንገድ እየተሰራም አይደለም። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 10ኛ መደበኛ ጉባኤ ባካሄደበት ወቅት ይሄው ከማሻ ከተማ ፌተፋ አጥሌና አካኮ የሚወስደውን መንገድ አፈጻጸም ተከትሎ በቀረበው ሪፖርት ላይ ድልድይ ግንባታን ጨምሮ አፈጻጸሙ 98 በመቶ ደርሷል መባሉ የተሳሳተ ሪፖርት መሆኑን ነው ነዋሪዎች የሚናገሩት። መንገዱ 98% ደርሷል ነው ያሉት። አሁን ያለው ግን 98% አይደለም 50 አልደረሰም። የምክር ቤቱ አባል ክብርት ወይዘሮ ትዕግስት ከበደ የቀረበው ሪፖርት አሁናዊ የመንገዱን አፈጻጸም ማይገልጽ በመሆኑ ዳግም እንድታይ መጠየቃቸውም አይዘነጋም። አሁን ሊጠናቀቅ ነው ተብሎ ሪፖርቱ ላይ የቀረበው የፌተፋ አጥሌ አካኮ መንገድ 10 ዓመት በላይ የቆየ ነው። እጅግ በጣም የመልካም አስተዳደር ጥያቄ ሆኖ እዛ ወረዳ ላይ በጣም በርካታ ጥያቄ እየተነሳበት ያለ መንገድ ነው። ብዙ ምርት የሚመረትበት አቅም ያለ ቀበሌዎች 4 5 6 ከዛ በላይ ቀበሌያትን የሚያገናኝ መንገድ ነው። ስለዚህ አሁን ላነሳ የፈለኩት አንደኛ የ98% ደርሷል የሚል አፈጻጸም እዚህ ላይ ቀርቧልና እሱ አፈጻጸምም በደንብ ተመልሶ ቢታይ ያው ከዛ ቦታ እኛ እየመጣን ሳለንበት ስለሆነ፣ ሁለተኛ በተደጋጋሚ 5 ዓመት ሙሉ 17 ኪሎ ሜትር መንገድ ጉዳይ ለዚህ ምክር ቤት ማንሳት እጅግ በጣም ከባድ ነውና በጊዜ ተጠናቆ ለህዝብ ክፍት የሚሆንበት ቦታ ላይ የሚሆንበት ሁኔታ ቢፈጠር የሚለውን ጥያቄ ለማንሳት ፈልጌ ነው። ጣቢያችንን ይህንኑ መነሻ በማድረግ በመስክ ተገኝቶ ባደረገው መልከታ መንገዱ በተገቢው ባለመገንባቱ ህብረተሰቡ ለእንግልትና ከተገቢ በላይ ክፍያ እየተደረገ መሆኑ ተመላክቷል። አካባቢው ከፍተኛ የሆነ የንግድ እንቅስቃሴ የሚካሄድበት መሆኑን ተከትሎ ገንዘባቸውን ጭምር በካሽ ጫካ ውስጥ ይዘው ስለሚንቀሳቀሱ የመንገዱ መበላሸት ተጨማሪ ስጋት እንደፈጠረባቸው ነው ተገልጋዮች የሚናገሩት። እኛ ካሽ ብር ይዘን ነው የምንገባው። አሁን እኔ የምገባው በሬ ለመግዛት ነው። በሬ ለመግዛት ስገባ ደግሞ ካሽ ይዤ የምገባው መንገዱም ጥሩ ስላልሆነ ሞተር እየገፋን እያለፍን ያለ ነው። ቦታም ለኛ ጥሩ አይደለም። የቡና ምርት መምጣት የሚችለው በዚህ መንገድ ነው። ቡና ምርትም አልመጣም። በምን እንዳው አንድ ችግር ቢደርሰን መጥቶ ደርሶ እኛን የሚያተርፍ ወታደር እንኳን መምጣት የፖሊስ መኪና እንኳን አይሻገርም። ችግር ያለው በጣም በምክር ቤቱ የቀረበውን ሪፖርት በሚዲያ ተከታትለናል ያሉት ነዋሪዎች በአስፈጻሚ መስሪያ ቤት ያልተገባ ሪፖርት ማዘናቸውን ገልጸው የክልሉ መንግስት ለመንገዱ ትኩረት ሰጥቶ እንዲያጠናቅቅ ጠይቀዋል። አጥሌ መንገድ ቆጮ ተሰርቶ ድንች ታርሶለት ወደ ማሳውስ የሚቀርበት መንገድ ነው አለው። ይሄን ተነስቶ አገልግሎት ያልዋለም እንዲህ ስንል መንገድ አቆራረጡ የተነሳ ድልድይ ተሰርቶ መንገድ ላይ በመቅረቱ የተነሳ እንደዚህ አይን ችግር አለበት። ይሄ በቅርቡ በጥሩ ሁኔታ ሰርቶ ለኛ እንዲበቃለት የሚለው ነው በሐሳቡ። እስካሁን መኪና አልገባም። መኪና ቢገባ ኖሮ አርሶ አደሩ የሰራውን በምርቱን በስርዓት አወጥቶ በስርዓት ለነጋዴ ይሸጥ ነበር። ግን አሁን ያለው እዛ ያለው አካባቢ ድንች ተበላሽቶ ያለው የተሰራው ስራ እንዳለ በፈረስ ነው እየወጣ ያለው። መንግስት አሁን ያለውን ነገር አይቶ በአስቸኳይ መንገዱን ቢያሰራ ለኛ ለውጥ ያመጣል ብለን እናስባለን። በ2018 ዓመተ ምህረት የምርት ዘመን ከ16000 ቶን በላይ የማር ምርት መገኘቱን የአንድራቻ ወረዳ ግብርና ደን አካባቢ ጥበቃና ህብረት ስራ ጽሕፈት ቤት አስታወቀ። ወረዳው በማር ምርት የሚታወቅ ሲሆን ተጠቃሚነት ከማሳደግ አንጻር የማር መንደሮችን በማቋቋም የማስፋፋት ስራ ትኩረት ሰጥቶ እየሰራ መሆኑንም ገልጸዋል። አስታውሱኝ እንደሻው አዘጋጅተዋል። ኤልያስ ታሪኩ ተጨማሪውን ያቀርበዋል። የወረዳ የእንስሳትና አሳ ሀብት የእንስሳት ዝርያ ማሻሻል ቡድን መሪ አቶ ደበበ ደሰኖ ወረዳው በ2018 ዓ.ም የምርት ዘመን ከ16468 ቶን በላይ በተለያዩ ወቅቶች በአመት 4 ጊዜ እንደሚመረት አስረድተዋል። እንደ ወረዳችን ያው ከፍተኛ ፖቴንሻል የሆነ አካባቢ ነው። የማር ምርት በአመት ከ2 ዙር እስከ 4 ዙር ይመረታል እንደ ወረዳችን።
ወደ 16468 ቶን ማር ማምረት ተችሏል። 16468 ቶን ማር ማምረት ተችሏል። በዚህ 2018 ምርት ዘመን ማለት ነው። በወረዳው 27000 በላይ የንብ መንጋ እንደሚገኙ የተናገሩት ባለሙያው በዚህ ዘርፍ ከ18000 በላይ ዜጎች የስራ ዕድል መፈጠሩን ተናግረዋል። በንብ ማነብ ስራ የተሰማሩ አርሶ አደሮቻችን ወንድ 11183፣ ሴት 7158 በድምሩ ተማሪዎችን ጨምሮ ወደ 18341 ሰው በዚህ በንብ ማነብ ስራ እንድትሰማሩ ማረጋገጥ ተችሏል። ከእርሻ ስራ ጎን ለጎን ማር በማምረት ኢኮኖሚያዊ ተጠቃሚነት እያረጋገጡ መምጣታቸውን የተናገሩት የጨገቻ ቀበሌ ነዋሪ ወይዘሮ ዘርቱን አየለና ወይዘሮ ወይና አደጋንጉሎ በዚህ ስራ ዘርፍ በመሰማራት ገቢያቸው ከጊዜ ወደ ጊዜ እያደገ መምጣቱን ተናግረዋል። በመስራታችን ብዙ ጥቅም አግኝተናል። በርትተን ከሰራን የተሻለ ጥቅም እናገኛለን እንጂ ክሳራ የለውም። ካገኘነው ገቢ እንስሳት አደልበን ጥቅም አግኝተናል። ከ20 እስከ 30 ኪሎ ግራም እንደየሁኔታቸው እያገኘን እንገኛለን። የኢኮኖሚ ተጠቃሚ ሆነናል። በባህላዊ መንገድ ማር ለማምረት የሚደረግ ቀፎ ሰቀላ የህይወት መስዋዕትነት የሚያስከፍልና ስጋት ያለው መሆኑን የተናገሩት አርሶ አደሮቹ ለዘመናዊ ስራ የሚውል ቁሳቁስ ድጋፍ እንዲደረግላቸው ጠይቀዋል። የተለያዩ ድጋፎችን፣ ትጥቆችን፣ የማር ማጣሪያና የመሳሰሉትን ድጋፎችን የሚመለከተው አካል እንዲያቀርብልን እንጠይቃለን። አንድራቻ ወረዳ ግብርና ደን አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ሽመልስ አየለ ወረዳው በሚታወቅበት የማር ምርት ይበልጥ ውጤታማ ለማድረግ እየተሰራ መሆኑን አውስተው በንብ ማነብ የስራ መስክ ለተሰማሩ አርሶ አደሮች አስፈላጊውን ድጋፍ እንደሚደረግ ተናግረዋል። የኛ ባለሙያ የንብ ስራ በአካባቢያችን የሚሰራው ማታም ጭምር አርሶ አደር ቤት እያደረ ንብን የማስገባቱን ስራ እናት ንብን የማባዛቱን ስራ ሲሰራ ቆይቷል። ይሄ አሁንም ይቀጥላል። ይሄ በቂ ነው ማለት አይደለም። ስለዚህ ይሄንን በቅርበት የምንደግፈው የምንቀጥለው ነው የሚሆነው። ከሱ ጋር ያይዤ ያው ከዚህ ከንብ ቁሳቁስ መከላከያ ጋር ምናምን ጋር ተያይዞ ያሉ ክፍተቶች ካሁን በፊት ግን በተለያዩ ፕሮጀክቶች እነዚህ ትጥቆች የሰጠንባቸው መንገዶች አሉ። ያው አላቂም ስለሆነ የተቀደደም የተበላሸም ካለ አሁንም ያንን በቅርበት ለነሱ የምንተካው ነው የሚሆነው። ብቁ ተማሪዎችን ለማፍራት የሰራ ያለውን በውጤት ላይ የተመሰረተ ስራ መደገፍ ከሁሉም እንደሚጠበቅ የሸካ ዞን ትምህርት መምሪያ አስታወቀ። የሸካ ዞን አዳሪ ሁለተኛ ደረጃ ትምህርት ቤት ዓመታዊ የመማር ማስተማር ስራውን ማጠናቀቁን ተከትሎ በሚዛን ቴፒ ዩኒቨርሲቲ ውይይት አድርጓል። ምንታምር አስፋ አዘጋጅተዋለች። ቤተልሔም አበበ ተጨማሪውን ታቀርባለች። የአዳሪ ትምህርት ቤት ስራ ከጀመረ 2 ዓመት ያስቆጠረ ቢሆንም እስካሁን ጥራት ያላቸውን ተማሪዎች ከማፍራት አንጻር ውጤት መገኘቱን የሸካ ዞን ትምህርት መምሪያ ኃላፊ አቶ መስፊን አለሙ ተናግረዋል። የሸካ ዞን የአዳሪ ትምህርት ቤት እነሆ ከተመሰረተ 2 ዓመት አስቆጥሯል። ለመመስረቱ ምክንያት የሆኑ የትምህርት ስብራትን ለማከምና የተማሪ ውጤት ማሽቆልቆልን በአጭር ጊዜ ውስጥ በቁጭትና በቁጠኝነት የተወሰነ ውሳኔ ነው። አዳሪ ትምህርት ቤት መመስረቱ በዞኑ የተሻለ የትምህርት ጥራት እንዲመዘገብ ትልቅ እድል የፈጠረ መሆኑን ተናግረው በሀገር አቀፍ ፈተና ላይ ተስፋ የሰነቁ ተማሪዎችን ለማፍራት እየተሰራ መሆኑን ኃላፊው አክለዋል። ከመጡ ተማሪዎች መካከል አጠቃላይ ያለው በሳይንስ ትምህርቶችን በሌሎች በሶሻል ሳይንስ ትምህርቶችን ይሆናል። አንድ ተማሪ እዚህ ከገባ በኋላ ፌደራል አዳሪ ትምህርት ቤት ወዳለው የገባበት ሁኔታ አለ። በሌላ ጎኑ ደግሞ ስለሆነ አንድ ተማሪ በሳይንስና ቴክኖሎጂ የክረምት ስልጠና በራሱ ለወዳድሮ የገባበት ሁኔታ አለ። ስለዚህ በአዳሪ ትምህርት ቤት በመመስረቱ ዞናችን በዚህ ክፍል አንድ መቶ ያስመዘገበ መሆኑን ባለፉት ጊዜያት በሰራናቸው ስራዎች አይተናል። እየተመዘገበ ላለው ውጤት የሸካ ህዝቦች ልማት ማህበር የሚዛን ቴፒ ዩኒቨርሲቲና የባለድርሻ አካላት ትብብር ውጤት መሆኑን ያመላከቱት ኃላፊው ተማሪዎች በቀጣይ በዩኒቨርሲቲ ለሚኖራቸው ቆይታ ብቁ እንዲሆኑ እየተሰራ መሆኑን አውስተዋል። የአዳሪ ትምህርት ቤቱ ርዕሰ መምህር ዘላለም ከበደ ለተማሪዎቹ አስፈላጊውን ድጋፍና ክትትል ማድረግ በመቻሉ ውጤት እየተመዘገበ መሆኑን ተከትሎ የተሻለ ውጤት ያስመዘገበ አንድ ተማሪ ለፌደራል አዳሪ ትምህርት
ትምህርት ቤት መላኩንም አመላክተዋል። የትምህርት ጥራትን ለማሳደግ የዞኑ ልማት ማህበር እያደረገ ያለው ጥረት የሚደገፍ መሆኑን ያስታወሱት ባለድርሻ አካላትና የተማሪ ወላጆች ለተሻለ ውጤት የሚጠበቅብንን እንወጣለን ብለዋል። የተማሪ ውጤት ለማሻሻል ከተማሪና መምህሩ ጋር ብቻም ሳይሆን ወላጅን ጋር ያለው በሶስትዮሽ የተጣመረ ስራ ቢሰራ ከተመዘገበው ውጤት በላይ ጥሩ ውጤት እናስመዘግባለን ብዬ አስባለሁ። ተሞክሯል፣ ተጀምሯል። ሁሉም ነገር አልጋ ባልጋ ነው። መቼም ይኖራሉ ችግሮቹ ግን እየተዋዩ እየፈቱ መሄድ አስፈላጊ ስለሆነ እንደ አንድ ተማሪ ወላጅ እኔ በቀን ስልክ የምደውልበት አጋጣሚ አለ። የዞኑ ትምህርት መምሪያ ይመጣል፣ ልማት ማህበሩ ይመጣል፣ የጤና ክትትል ያደርጋሉ፣ ከዲሰምበር ጋር ኮንታክት አደርጋለሁ፣ ከልጁ ጋር ኮንታክት አደርጋለሁ። ኢንፎርሜሽን ስላለኝ ጥሩ ነው። ችግር ሲፈጠር ወዲያው ስታረግ ነው የሚሰማውና ይሄ ተጠናክሮ መሄድ ነው ያለበት። በተያያዘ ዜና በትምህርት መስክ እየተሰራ ያለውን ሁሉ አቀፍ የትምህርት ልማት ስራ ባለድርሻ አካላት ተሳትፏቸውን እንዲያጎለብቱ የሸካ ዞን ትምህርት መምሪያ ጥሪ አቅርቧል። መምሪያው የጋራ ትጋት ለትምህርት ልማት ምርታ በሚል መሪ ቃል ለትምህርት ስራ ስኬት የንቅናቄ መድረክ በሸካ ዞን ቴፒ ከተማ አካሂዷል። በዛቢት አደስ ያዘጋጅቷል። ሙባረክ ንቃቸው ተከታዩን ያቀርባል። የሸካ ዞን ትምህርት መምሪያ ኃላፊ አቶ መስፍን አለሙ እንደገለጹት ትምህርት የበቃና የነቃ ማህበረሰብ ለመፍጠር ወሳኝ መሆኑን ጠቅሰው በ2018 በጀት ዓመት የተማሪዎችን ውጤት ለማሻሻል ዘርፈ ብዙ ተግባራት መከናወናቸውን ተናግረዋል። በ2018 ዓም የትምህርት ዘርፍ የሚታየውን የተማሪ ውጤት ማሽቆልቆል ለማረም ዘርፈ ብዙ የተማሪ ውጤት ማሻሻያ ስትራቴጂዎች ተቀርጾ ተግባራዊ የተደረገው ሲሆን ለአብነትም የሸካ ዞን ልዩ አዳሪ ትምህርት ቤት የሚጠቀስ ነው። የመማር ማስተማር ሂደቱን ምቹና ተደራሽ ለማድረግም በዞኑ 42.8 ሚሊዮን ብር በመሰብሰብ 75 መማሪያ ግንባታና ለሌሎች የእድሳት ስራ መሰራት መቻሉን ገልጸዋል። የትምህርት ቤቶችን ደረጃ ለማሻሻል የትምህርት ለትውልድ መርሃ ግብር ተቀርጾ በ2018 ዓም ብቻ 42.8 ሚሊዮን ብር በመሰብሰብ 75 የመማሪያ ክፍሎች ተገንብተዋል። 178 መማሪያ ክፍል ተጠግኗል። 800 ማጣቀሻ መጻሕፍት ግዢ ተፈጽሟል። ይህ ስራ በሂሳብ ደረጃ ተራማጅና አዲስ የትምህርት ቤቶችን ተስፋ የሚያለመልም ቢሆንም ከትምህርት ቤቶች አሁናዊ ደረጃ አንጻር ብዙ መስራት ይጠበቅብናል። በዞኑ በተደረገው የትምህርት ንቅናቄ ወደ 57000 በላይ የሚጠጉ ተማሪዎች ወደ ትምህርት ገበታ ገብተው ተረጋግተው እንዲማሩ መደረጉን የገለጹት ኃላፊው ለዚህም የትምህርት ቤት ምገባ መርሃ ግብር ሚና ከፍተኛ መሆኑን ተናግረዋል። ተማሪዎችን ትምህርት ገበታ ለማቆየት ትልቅ ፋይዳ ያለው የራስ አገዝ የምገባ ስርዓት በመዘርጋት 9.9 ሚሊዮን የሚገመት ሀብት በመሰብሰብ በ81 ትምህርት ቤቶች 6263 ተማሪዎችን በሚገባ ተጠቃሚ ማድረግ የተቻለ ሲሆን የትምህርት ብክነትን ከመቀነስና ተማሪዎችን በትምህርት ገበታ ተረጋግተው እንዲማሩ ከማድረግ አንጻር አስተዋጽኦ የጎላ ነበር ማለት ይቻላል። የሸካ ዞን ብልጽግና ፓርቲ ኃላፊና ዋና የመንግስት ተጠሪ አቶ አለማየሁ አለሙ በበኩላቸው ትምህርት ዛሬ ተዘርቶ ለዘመናት የሚታጨድ አዝመራ ነው በማለት ቀጣይነት ያለው አገር ግንባታን ለማረጋገጥ በዘርፉ ላይ በትኩረት እየተሰራ መሆኑን ገልጸዋል። ትምህርት አሁን በመዝራት ለዘመናት የሚታጨድ የትውልድ አዝመራ ነው። ይህ አዝመራ የማይቋረጥ የትውልድ ግንባታ ሲሆን ለአገር ግንባታ ትልቅ ፋውንዴሽን ስለመሆኑ የሀገራት ታሪክ ማረጋገጫ ነው። ይህ ታላቅ ስራ ደግሞ በጠንካራ የትምህርት አመራር፣ በተደራጀ የህዝብ ተሳትፎ እና በትምህርት ባለሙያ ቅንጅትና ትብብር አስተሳስሮ በሚመራው የአመራር ጥንካሬ የሚወሰንና ውጤቱ የሚመዘን ነው። በዚህም በዞኑ ልዩ የአዳሪ ትምህርት ቤት ተከፍቶ ወደ ስራ መገባቱን አስታውሰው በቀጣይም ይህንን አጠናክሮ ማስቀጠል እንደሚያስፈልግ አሳስበዋል። በክረምት ወቅት የተጀመረውን ትምህርት ለትውልድ ንቅናቄ በማጠናከር ተማሪዎችን ወደ ትምህርት ገበታ ማስገባትና የተጀመሩ መልካም ተሞክሮችን በማስፋት ክፍተቶችን ማረም እንደሚገባም ተናግረዋል። በክረምቱ ወቅት የተጀመረውን የትምህርት ለትውልድ ንቅናቄ በማቀጣጠል የተጀመረውን የሀብት አሰባሰብ ስራ ከዳር በማድረስ የብሎክ ግራንት ውሳኔና ትልልፍ ላይ አመት ሙሉ
ንግግር ሳይሆን በቆራጥ አመራር አንድ ጊዜ ብቻ የሚወሰንና የሚተላለፍ እንዲሆን ለማድረግ ተግባቦት የሚፈጠርበት ይሆናል። ትምህርት አገሪቱ በዓለም የቴክኖሎጂ ደረጃ ተወዳዳሪ እንድትሆን ቁልፍ መሳሪያ በመሆኑ የትምህርት ዘርፉን በሁሉም ረገድ ማገዝ እንደሚገባም ጠቁመዋል። ትምህርት ላይ መስራት ቴክኖሎጂን የሚገዳደር ቴክኖሎጂን በቀጥታ አዶፕት የሚያደርግ ቴክኖሎጂን ለመፍጠር የሚወዳደር በዓለም አቀፍ ደረጃ ኮምፒት የሚያደርግ ትውልድን መፍጠር ነው። ይህ ደግሞ ጊዜ የማይሰጠውና አሁን ወደ ውድድር ሜዳ ስንገባ የመጀመሪያ ክራይቴሪያ ሆኖ መጥቷል። በመምሪያው የቀረበው የመወያያ ሰነድም የትምህርት ጥራትንና ደረጃን ማሻሻል፣ ተማሪዎችን ወደ ትምህርት ገበታ ማስገባት፣ የትምህርት ገቢን ማሳደግ፣ የአመራር ቁርጠኝነትን እንዲሁም የአጋር አካላት ድጋፍ ወሳኝ መሆናቸው አመላክተዋል። የውይይቱ ተሳታፊዎች በበኩላቸው የመማር ማስተማር ስራን ለማሳለጥ የመምህራን ልማት ማሳደግና የትምህርት ቁሳቁስ እጥረትን መቅረፍና የምገባ መርሃ ግብሩን ማጠናከር አስፈላጊ ነው ብለዋል። በቅርበት የትምህርት ቤቶቻችንን ደረጃ ሊያሻሽል በሚችል መንገድ የትምህርት ቤቶቻችን ነባራዊ ሁኔታ ከአካባቢ ሊለያይ ይችላል። የሀብት የማመንጨቱም ጉዳይ የሚለያይበት አግባብ ስላለ በሱ ሂደት አቅም በፈቀደ መጠን አቅደን በልዩ ትኩረት ብንሄድ ነው የሚጠቅመው። ከዚህ የበለጠ እቅድ አቅደን መስራት ይገባናል ብዬ መወስደው በተለይ ከዚህ ከተማሪ ምገባ ጋር ተያይዘው ያለው ነገር በርካታ ተማሪዎችን ወደ ትምህርት ቤት ያመጣል። የተማሪ ምገባ መጀመሪያ ስንመግብ ግን የተማሪ ምገባ ስንጀምር ይቻላል ወይ ይደፈራል ወይ ለሸካ ተማሪ የትምህርት ቤት ምገባ ኮንሰርን ይሆናል ተብሎ ሲተች ነበር እኛ ስናካሂድ። ነገር ግን በርካታ ተማሪዎችን ወደ ትምህርት ቤት ማምጣት ችለናል። መደበኛ ያልሆኑ የትምህርት ማጠናከር፣ የቅድመ መደበኛ ግንባታና ትምህርት ቤቶችን በቴክኖሎጂ ማደራጀት በቀጣይ በትኩረት እንዲሰራ ጠይቀዋል። ከተሳታፊዎች ለተነሱት ጥያቄዎች በሚመለከታቸው ባለድርሻ አካላት ሀሳብና አስተያየት እየተሰጠባቸውም ይገኛል። በመጨረሻም የከተማውን የንግድ እንቅስቃሴ አንድ ደረጃ ያሳድጋል የተባለው የቴፒ ገበያ ማዕከል አገልግሎት መስጠት ከጀመረ ወዲህ በዋጋና በጥራት አገልግሎት እያገኘው መሆኑን ሸማቾች ተናገሩ። ህብረተሰቡ አላስፈላጊ ከሆነ የዋጋ ግሽፈትና የነጋዴ ተጽዕኖ እንዲላቀቁ መንግስት የዘረጋውን አሰራር ተከትሎ ማስፈጸም እንደሚገባ የከተማውን ንግድ ኢንዱስትሪ ጽሕፈት ቤት ይፋ አድርጓል። ምንታምር አስፋ አዘጋጅተዋለች። መቅደስ አዲኖ ተጨማሪን ታቀርባለች። በማዕከሉ ውስጥ ሲገበያዩ ያነጋገርናቸው ሸማቾች የተለያዩ ምርቶች በማዕከሉ እየቀረቡ መሆኑን ተከትሎ ዋጋው ተመጣጣኝና ከመደበኛ ገበያ ከሚሸጡት የተሻለ መሆኑን ገልጸዋል። እዚህ ገበያ ማዕከል ሁሉም ነገሮች ቅናሽ ናቸው። ለማህበረሰቡ ታስቦ ኑሮን ለማረጋጋት ከዘይት እስከ ሽንኩርት፣ ወተት እና ደግሞ ባህላዊ ምግቦች አሉ። ማህበረሰቡም በዚህ ሁኔታ በጣም ደስተኛ ነው፣ የተጠቀመ ነው። መጥቶ ዋጋንና ለማረጋጋት ነው። በጣም በቅናሽ ከውጭ ቆያ ማለት ነው። ምክንያቱም መንግስት በይት በነፃ የሰጠን ግብራን እንደው ማስመልከት ብዙ ቀንሰን እናቀርብ ማለት ነው። ግብራ ከ25 ጀምሯል እንዳጥምሽ ማለት ነው። ባለ 25 አለ ከ25 26 27 28 መጨረሻ ከፍተኛ የሚባለው ዋጋ ማለት ነው። እዚህ ህብረተሰቡ ተጠቃሚ እንደምታዩ ነው። የሰላም ሸማቾች ህብረት ስራ ማህበር የሸቀጣ ሸቀጥ መሸጫ ሱቅ አስተባባሪ ከማል አዩብ እንደገለጹት በአካባቢው እየተስተዋለ ያለውን የዋጋ ንረት ለመቅረፍ ማዕከሉ መቋቋሙ ለህብረተሰቡ እፎይታን የሚሰጥ በመሆኑ በማዕከሉም የዋጋ ቅናሽ በሁሉም ምርቶች በመኖሩ ህብረተሰቡ በስፍራው በመምጣት ሊገበያይ እንደሚገባም ጠቁመዋል። ብዙ የማህበረሰብ ክፍሎች እየመጡ ገበያውን ሲያውቁት የበለጠ የግብይት ስርዓቱ እያደገ የተስፋፋ ይመጣል። በዚህ ምክንያት ማህበረሰቡ የተለያዩ ምርቶችን እዚህ እየመጣ እየሸመተ ይገኛል ማለት ነው። ይሄ ደግሞ ይበል የሚያሰኝና ወደፊትም ደግሞ በተጠናከረ ሁኔታ የግብይት ስርዓቱ የሚጠናከር ከሆነ ህብረተሰቡ እዚህ እየመጣ የሚፈልገውን ምርት በተመጣጣኝ ዋጋ የሚያገኝ ይሆናል ማለት ነው። በከተማ አስተዳደር ድጋፍ በአጠቃላይ 29 ሼዶችን ይዞ ስራ መጀመሩን የተናገሩት የቴፒ ከተማ አስተዳደር ኢንዱስትሪና ንግድ ጽሕፈት ቤት ኃላፊ ወይዘሮ አብነት አድራሮ ይህም የዋጋ ንረትን ለማረጋጋት መሆኑን ተናግረዋል። ከተማ ከንቲባ ነው ግንባታን ያካሄደው። ያው ከትምህርት ቤቱ ማሳው ግቢ በመውሰድ ከነትምህርቶች ጋር መነጋገርና የዛ ቀበሌ አስተዳደሮች ጋር መነጋገር በጋራ ቢያንስ ወደ 32 ክፍሎችን ሼዶች ተሰሩት ገበያዎችን ለማረጋጋት ከውጪ ካለው ገበያ የተሻለ ገበያ እዛ አካባቢ ህብረተሰቡ ተጠቃሚ ለማድረግ ነው።
አክለውም በዚህ ለበርካቶች የስራ ዕድል መፍጠር የተቻለ መሆኑን እንዲሁም ህብረተሰቡ በአንድ ማዕከል የፈለገውን ምርት ማግኘት የሚችልበትና በቅናሽ ዋጋ መገበያየት የሚችልበት ሂደት ተፈጥሯልን ብለዋል። ሰው በአንድ ማዕከል ውስጥ ገብቶ ብዙ ዳገትና ቁልቁለት ሳይወጥ ብዙ ሳይለፋ የትራንስፖርት አስቀንሶ እዛው ሁሉ ነገር አገኝቶ ገዝቶ እንዲወጣ ነው አላማለት አለ። እዚህ ሼዱ ተገነባ ማለት ነው። ከዚህ ሼዱ ከተገነባ በኋላ ወደ 11 ዘርፎች መነጋገር ከከንቲባ ጋር መነጋገር በጋራ ሰዎች አስገብተናል። በአጠቃላይ የህብረተሰቡን ተጠቃሚነት ለማረጋገጥና የኑሮ ውድነትን ለመቀነስ ታቅዶ እየተሰራ በመሆኑ ህብረተሰቡ ለገበያይ እንደሚገባ እንዲሁም ሌሎች ማዕከላት እንደሚስፋፉም ተገልጿል። ይሄንን እኛ አጠናክረን ቀጣይ በደንብ ህብረተሰቡም ያስተዋወቅን ማለት ነው። ሁሉም ከየትም ከገጠርም ከየትም መጥቶ የሚገዙበት ሂደት ነው እያመቻቸን ያለ ነው። ሌላ ደግሞ 29ን ለግለሰብ በማህበርና ለግለሰብ ተደራጁ ሰጥተናል። አንድ ደግሞ አንድ መጋዘን አስቀምጠናል። ያ ደግሞ ውሎ ገብ ገጠር ያሉ አርሶ አደሮች ትኩስ ምርቶችን አመጡ ሽጦ ወደ ቤታቸው መለሱበትን ያስቀመጥበት ሂደት ነው ያለውና ዙሮ ዙሮ ከፓርቲም የመንግስትም ኢኒሼቲቭ ስለሆነ ገበያን ለማረጋጋት የተሰሩ ሼር ነው ብዬ ነው የምሰለው። የተከበራችሁ ተመልካቾቻችን ከሸካ ቴሌቪዥን የያዝናቸው ዜናዎች እስካሁን ነው መስሉ ነበር። ከዜናዎቹ ጋር ስንታየው ደሳለኝ ነበርኩኝ። መልካም ምሽት።